ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የውጭ ዜጎች የቋሚ ንብረት ባለቤትነት ለማረጋገጥ ለሕዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅ እና እየተነሱ ያሉ ክርክሮች። የውጭ አገር ዜጋ በትንሹ $150,000 ይዞ ወደ ኢትዮጵያ መምጣት ከቻለ የቋሚ ንብረት ባለቤት መሆን የሚያስችለው ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግም የወጣ ረቂቅ አዋጅ የሚል ስያሜም ተሰጥቶታል። ረቂቅ አዋጁ የውጭ ዜጎች የመሬት ወይም የቤት ባለቤት ሲሆኑ የሚኖራቸው መብትና ግዴታ ከኢትዮጵያውያን ጋር እንደማይለያይም ይደነግጋል። የፌዴራል ሕገ መንግሥት በአንቀጽ 40(3) የገጠርም ሆነ የከተማ መሬት የተፈጥሮ ሀብት ባለቤት መሆን የሚችሉት መንግስትና ሕዝብ ብቻ መሆናቸውን ይደነግጋል። በተጠቀሱ ሕገ መንግሥታዊ ድንጋጌዎች አጠቃላይ ነባራዊ ሁኔታ ላይ የተለያዩ የህብረተሰብ አካላት፣ ፖለቲከኞችና ምሁራን ስጋታቸውንም ይሁንታቸውን በመግለጽ በመከራከር ላይ ናቸው። ረቂቅ አዋጁ የቀረበለትን የሕዝብ ተወካዮች ምክር ቤት ግንቦት 12 ቀን 2017 ለሚመለከተው ቋሚ ኮሚቴ መርቶታል። የተባበሩት መንግስታት ሰላም አስከባሪዎች በወሲባዊ ብዝበዛዎች የሚከሰሱባት ኮንጎ። የ12 ዓመቱ ዲሚትሪ በምስራቃዊቷ ኮንጎ ጎማ በሚገኝ ቤት ውስጥ እናቱ ጋር ተደብቋል። ሙቀቱ እፍን ቢያደርግም በቆርቆሮ ከተሰራችው ቤት ብዙም መውጣት አይፈልግም። የቆዳው ቀለም ቀይ በመሆኑና ፀጉሩ ለስላሳ ስለሆነ የሰፈር ልጆች እንዲያሾፉበት ስለማይፈልግ ነው ትላለች እናቱ ካማቲ ለቢቢሲ። የዲሚትሪ አባት ሩሲያዊ ነው። ሆኖም ልጅ እውነተኛ ማንነቱን ሳይረዳ ሊያድግ ይችላል ትላለች። ታዳጊው ዲሚትሪ በዲሞክራቲክ ሪፐብሊክ ኮንጎ የተባበሩት መንግስታት ድርጅት የማረጋጋት ተልዕኮ አባላት ሞኑስኮ በኮንጎ የፈጸሙት አሳዛኝ ክስተቶች ማስታወሻ ነው። ተልዕኮው በጦርነት በተናጠው ኮንጎ የተሰማራው በአውሮፓውያኑ በ1999 ነው። አባላቱ ከተሰማሩበት ጊዜ ጀምሮ በአዋቂና በታዳጊ ሴቶች ላይ መጠነ ሰፊ ወሲባዊ ብዝበዛዎችና ጥቃቶችን ፈጽመዋል የሚሉ ክሶችም ቀርበውበታል። ካማቲ ከአልጋዋ ስር የተደበቀች አቧራም ሳጥንን ከማውጣት በፊት አመነታች። የዲሚትሪ አባት ነው ያለችው ሪፒ ቀሪ ማስታወሻዎችን አወጣች። የነተበች የወታደር ኩፍያና አሮጌ ፎቶ። ካማቲ እና ዩሪ የተገናኙት በአንድ ምሽት ነው። ካማቲ በተረጋጋ ስብዕናው እንደተሳበች ትናገራለች። 3 ወራትንም አብረው አሳለፉ። እሱ እንደ ሌሎች ወንዶች አልነበረም። ይወደኝና ይንከባከበኝ ነበር። በሕይወቴ ድንቅ የምላቸው 3 ወራት ናቸው ትላለች ካማቲ። ዩሪ ስለ ማንነቱም ሆነ ስለ ስራው ምንም አልነገራትም። ይህንን ግን የዩሪ ብቻ ሳይሆን በኮንጎ የሰፈሩ በርካታ ሰላም አስከባሪዎች ከአካባቢው ማህበረሰብ አባላት ጋር ሲገናኙ ደበቅ ባለ መልኩ ነው። የተባበሩት መንግስታት ሰላም አስከባሪ ነበር ትላለች ካማቲ። ነፍሰ ጡር መሆኔን አውቆ እንደሚንከባከበኝ ቃል ገብቶ ነበር። ነገር ግን ያለምንም ቃል ደብዛው ጠፋ። ምንም አልመሰልነውም በማለት ካማቲ ታስረዳለች። ከዚህ ቀደም እሱን ታገኝበት የነበረው ስልክ ስለተቋረጠ ሩሲያዊ የልጇን አባት ለማግኘት ምንም አይነት መንገድ አልነበራትም። ምንም እንኳ ካማቲ ይህንን ግንኙነት የመሰረተችው በፈቃደኝነት ቢሆንም የተባበሩት መንግስታት ጠቅላላ ጉባኤ በአውሮፓውያኑ በ2005 ባጸደቀው የውሳኔ ሀሳብ መሰረት ይህ እንደ ብዝበዛ ይቆጠራል።
ፖሊሲው በተባበሩት መንግስታት ድርጅት ሰራተኞች እና ተጋላጭ በሆነው የአካባቢው ማህበረሰብ መካከል ያለውን የኃይል አለመመጣጠን ከግንዛቤ ያስገባ ነው። ይህ እንደ ካማቲ ያሉ ግንኙነት በፈቃደኝነት ላይ የተመሰረተ ቢመስልም የወሲብ ብዝበዛ ሊሆንም ይችላል። ይህ የውሳኔ ሀሳብ ለተጎጂዎች ፍትህ ለማጣት በሚል እነዚህ ጥቃት አድራሾች ወደ አገራቸው በሚመለሱበት ወቅት በሕግ እንዲጠየቁ ያሳስባል። የካማቲ ፍቅረኛ የት እንዳለ የተጠየቁት የመንግስታቱ ድርጅት የኮንጎ የሰላም አስከባሪ ቃል አቀባይ ሜዲዬሎ በዋናው መስሪያ ቤት ውስጥ የሚሰሩት ጥቂት የፖሊስ መኮንኖች እና ሰራተኞች ብቻ ናቸው ሲሉ ለቢቢሲ የሩሲያ ቋንቋ አገልግሎት ተናግረዋል። ተልዕኮው በአውሮፓውያኑ 2012 ያገለገሉት የሩሲያ መኮንኖች መረጃዎችን በህጋዊ ጉዳዮች ምክንያቶች መስጠት አንችልም የሚል ምላሽ ሰጥተዋል። ቢቢሲ የሩሲያ ቋንቋ አገልግሎት ማህበራዊ ሚዲያ በመጠቀም ጨምሮ ዩሪን ለማግኘት ቢሞክርም ፍሬ ሳያፈራ ቀርቷል። ከባድ ክሶች በማዕድን የበለጸገችው ምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ለመቆጣጠር የሚፈልጉ አማጽያን ከሀገሪቱ መንግስት ኃይሎች ጋር ለ10 ዓመታት ተፋልመውበታል። ግዛቱ በዘንድሮ ዓመት ጥር ወር በሩዋንዳ በሚደገፈው ኤም23 አማጽያን እጅ ወድቃለች። ታጣቂዎች ከተማዋን ሲቆጣጠሩ 7,000 ገደማ ሰዎች በጦርነቱ መሞታቸውንም የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ተናግረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከኮንጎ ከ8 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን ይህም በዓለማችን ከፍተኛ የሀገር ውስጥ መፈናቀል ቀውሶች አንዱ ያደርገዋል። በርካቶች በአስከፊ ድህነት ይማቅቃሉ። እንደ ምግብ፣ ውሃና መጠለያ ያሉ መሰረታዊ ፍላጎቶች ማሟላት ፈተና በሆነባት ኮንጎ በተለይም ሴቶች እና ታዳጊዎች ለብዝበዛ የተጋለጡ ናቸው። ቢቢሲ ማሲኮን ስሟ የተቀየረ ባገኛት ወቅት የጦርነት ቀጠና ከሆነችው ሳኬ ከተማ ወደ ጎማ በመጣች ማግስት ነው። ስፍራዋ የመንግስት ወታደሮች እና አማጽያን ሲፋለሙባት የቆየች ናት። በመጨረሻም አማጽያኑ አሸነፉ። አሁንም ያለፈችበት የተኩስ ሩምታ ያባንናታል። ማስኪ ለደህንነት ስትል በጎማ እናቷ ጋር ያስቀመጠቻትን የ8 ዓመት ልጇን ኪዊንን ልታይ ነው የመጣችው። ገና በ17 ዓመቷ ሚንጎኒ በተሰኘ የጦር ስፍራ የተመደበ ደቡብ አፍሪካዊ ሰላም አስከባሪ ጋር ግንኙነት ጀመረች። ለአካለ መጠን ያልደረስኩ ልጅ እንደሆንኩ ያውቅ ነበር ስትል ታስረዳለች። በጦር ሰፈር አቅራቢያ ቤት ተከራይቶ ከስራ ይመጣ ነበር ብላለች ማስካ። ሆኖም ልጇ ኪዊን ከተወለደች በኋላ ሰላም አስከባሪው ድብዣውን አጠፋ። ልጇን ብቻዋን ለማሳደግ የተገደደችው ማሲካ ሕይወቷን አደጋ ላይ ጥላ በወሲብ ንግድ ውስጥ ገብታለች። በተባበሩት መንግስታት የሰላም አስከባሪ ኃይሎችና በአካባቢው ነዋሪዎች መካከል ስላለው ግንኙነት ከቢቢሲ ጥያቄ የቀረበለት የደቡብ አፍሪካ መከላከያ ኃይል ክሱን በጥብቅ እንደሚያየውም ገልጿል። በተልዕኮ ስፍራዎች ያሉት ወታደራዊ ፍርድ ቤቶች ተአማኒ የሆኑት የወሲብ ብዝበዛዎችን፣ ጥቃቶችን እንዲሁም የዲስፕሊን ጥሰቶችን ያያሉ። የመከላከያ ኃይል ቃል አቀባይ ስፒው ድላሚንም ያስረዳሉ። ብዝበዛዎችን አንታገስም። ኮንጎሊዝ ፋሚሊ ፎር ጆይን በተባለ የተተወነና ወላጆቻቸውን ያጡ ህጻናት መጠለያ ሴፍት ሃውስ ከሰላም አስከባሪዎች የተወለዱ ቢያንስ 5 ልጆች አሉ። እነዚህ ህጻናት በእናቶቻቸው የተተዉ ናቸው። ከአጋሮች ጋር ሆነን በተመደበ የኮንጎ ሰላም አስከባሪዎች ሰራተኞች ወሲባዊ ብዝበዛ ለደረሰባቸው 200 ለሚሆኑ ሴቶችና ታዳጊዎች ድጋፍ እንሰጣለን ይላሉ የማዕከሉ ዳይሬክተር ኒሊ ኪዬያ። በርካቶች ከማህበረሰባቸው በሚደርስባቸው ከፍተኛ መገለል የተነሳ የዕለት ጉርስ ለማግኘት ወደ ወሲብ ንግድ ይገባሉ። ይህም መገለል ልጆቻቸውንም እንዲተዉ ያደርጋቸዋል ይላሉ። በዲሞክራቲክ ኮንጎ የሴቶች መብቶች ተሟጋቾች ድርጅት የሆነው ሶፊ ፓድ ብሔራዊ አስተባባሪ ሳንድሪን ሉባስማ እንደሚናገሩት የመንግስታቱ ድርጅት ወሲባዊ ብዝበዛ ፈጻሚዎችና ለፍርድ ለማቅረብ ቀጥተኛ ስልጣን ስለሌለው አጥፊዎችን ነፃ እንዲሆኑ አድርጓቸዋል ይላሉ። በርካታ አባል ሀገራት ወታደሮቻቸውን ለመክሰስ እንደማይተባበሩም ያስረዳሉ። ባለፈው ዓመት በተባበሩት መንግስታት የወጣው ሪፖርት ከሰላም አስከባሪዎችና
ልዩ የፖለቲካ ተልዕኮች ጋር በተገናኘ የወሲባዊ ጥቃቶችና ብዝበዛዎች መበራከታቸውንም ያሳያል። ከ2 ዓመታት በፊት 100 ክሶች የተመዘገቡ ሲሆን ይህም ከአውሮፓውያኑ 2022 ከነበረው 79 ከፍተኛ ጭማሪ ያሳየ ነው። በእነዚህ ዓመታት የተመዘገቡ ክሶችም 143 የጥቃት ሰለባዎችን ያካተቱ ሲሆን 115 አዋቂዎችና 28ቱ ሕፃናት መሆናቸውንም ይኸው የተባበሩት መንግስታት ሪፖርት ያሳያል። በተለይም እነዚህ ክሶች 90 በመቶ የሚሆኑት ከተመድ ሰላም አስከባሪዎች ጋር መገናኘታቸውን በተልዕኮው ውስጥ ስላለው ተጠያቂነት ስጋቶችን አጉልቶ የሚያሳይ ነው። የወሲባዊ ብዝበዛና ጥቃቶች ክሶች ሲደርሱ መረጃዎች ተገምግመው ተጨባጭ እርምጃ ይወሰዳል ይላሉ የሞኖክሶ ቃል አቀባይ ኔዶ ሎል። ክሶች የተረጋገጡበት ሰራተኛ በቀጣይ ስምሪቶች እንዳይሰማራ ወይም ስራ ከመቀጠር እንዲታገድ ከሚያደርግ ስርዓት ዘርግተናል ይላሉ። ተልዕኮው ተጎጂዎችና ልጆቻቸውን በተጎጂው እርዳታ ትዕርስት ፈንድ በኩል ስልጠናና ትምህርት በመስጠት እንደሚያግዝም ያስረዳሉ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።